እንግዲህ የሩታ እርግዝና እውነት መሆኑ ተረጋግጧል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል ማለት ነው። እንግዲህ ዛሬም አብርሃም የትላንትናውን ሀሳብ ይዞ እንግዲህ ከሄርሜላ ጋር ተገናኝቷል ማለት ነው። እንግዲህ ሄርሜላ እጅግ በጣም ተለዋውጣ ነበር። እውነት ለመናገር እኛ ራሱ ትላንትና ጥያቄን ጠይቀን ነበረ። የሄርሜላ ምላሽ ምን ሊሆን ይችላል? አብርሃም ሁለተኛ ልጅ ሊወልድ እንደሆነ እያወቀች አብራው ትቀጥላለች ወይንስ ግንኙነቷን ታቆማለች የሚል ሀሳብ ነበረን። እንግዲህ ዛሬ እንዳየነው ከሆነ ዳኒና ሜሪ እንግዲህ ሩታ እርጉዝ እንደሆነች በነገሯት መሰረት አብርሃም ላይ እጅግ በጣም ተቀያይራበት አይተናል። እውነት ለመናገር እንዴት እንደዚህ ታረጋለህ? እንዴት እንደዚህ ትክደኛለህ? እኔ እኮ አምኜህ ነበር እያለች እንግዲህ ስትናገረው ሰምተናል ማለት ነው። እንግዲህ ሄርሜላ አብርሃም ሁለተኛ ልጅ መውለዱን እርግጠኛ ከሆነች ከሱ ጋር ላትቀጥል የምትችልበት እድል ተፈጥሯል ማለት ነው። ምክንያቱም ያው እንዳየናት ከሆነ ሀሳቧ ያው ከአብርሃም ጋር መቀጠል አይደለም። ሩታ እርጉዝ እንደሆነች ካወቀች በኋላ እንግዲህ ሀሳቧን በግልጽ አይተነዋል ማለት ነው። እንግዲህ አብርሃምንም በጣም ተኮሳትራ ነበር ስታወራው የነበረው፣ በጣም ተናዳበት ምናምን ነበረ እንግዲህ እንዳየነው ከሆነ ማለት ነው። ለማንኛውም እንግዲህ አብርሃም ሁለቱንም ቀጥሯቸዋል፣ ሩታንም ሄርሜላንም ማለት ነው። አብረው የቀጠረበት ምክንያት ደግሞ ያው ሩታ እውነቱን እንድትነግራትና ያው ውሸት ነው እንድትል ነው። ሩታ የኔ አርግዣለሁ ያልኩት ውሸት ነው የሚል ቃልን እንድታወጣለት ነው አብርሃም ሲፈልግ የነበረው። ነገር ግን ያው ሩታ እንግዲህ እርጉዝ ናት፣ ልትዋሽ አትችልም። በውሸት ደግሞ እንግዲህ አላረገዝኩም ልትላት አትችልም ለሄርሜላ። ግን አብርሃም ያው ፈልጎም ጠብቆም የነበረው አውቄ ነው እርጉዝ ነኝ ያልኩት እንድትል ነበረ። ነገር ግን ያው እውነታው እንግዲህ ሩታ እርጉዝ እንደሆነች ነው ማለት ነው። እንግዲህ ሄርሜላም ያመነቻት ይመስላል። ምክንያቱም ሩታ በጣም እርግጠኛ ሆና በኮንፊደንስ ነበረ ስትናገር የነበረው። እንዳየናት ከሆነ ከፈለግ ሆስፒታል እንሄድና እናረጋግጥ፣ ካልሆነ ደግሞ ፋርማሲም ቢሆን ቼክ ማድረጊያዋን ገዝተን ቼክ አድርጌ እዛው አሳይሃለሁ እያለችም ደጋግማ ስትነግረው ነበር። አብርሃም ግን እንግዲህ ድርቅ ብሎ በፍጹም አይሆንም እያለ ነበር። እንግዲህ አብርሃም ምን አስቦ አይሆንም እንዳለ አላውቅም። ምክንያቱም በቃ ልጅ ለማርገዝ እኮ አንድ ቀን በቂ ነው። አንድ ቀን ደግሞ አብረው አድረዋል፣ አለቅ በቃ። ይሄ ነገር ደግሞ ልጅ ሊፈጥር ይችላል። ነገር ግን አብርሃም በቃ ግግም ብሎ አይሆንም በፍጹም አይደለም። ያው የሩታን ፊት እያለ እንደውም ሄርሜላን ደጋግሞ ሲነግራት ነበር። ፊቷን እየዋሸች ነው ምናምን እያለ ነበር። እንግዲህ ልጅ የሚደበቅ ነገር አይደለም። እውነት ለመናገር በቃ በጊዜ ሂደት እየወጣ የሚሄድ ነገር ነው። ምን ከ9 ወር በኋላ እኮ መወለዱ አይቀርም አይደለ? ስለዚህ ሩታ በውሸት አርግዣለሁ ልትል የምትችልበት ምክንያት አለ ብዬ አላምንም። ምንም የምትጠቀመው ነገር ስለሌለ ማለት ነው። አብርሃምን ወደ ራሷ ለመመለስ ከሆነ እንግዲህ አርግዣለሁ ያለችው ውሸት ከሆነ ያው በጊዜ ሂደት አብርሃም ይለያታል ድጋሚ ማለት ነው። ነገር ግን ዋሽታ አርግዣለሁ የምትለው አይመስለኝም። አብርሃምን እርግዝና የሚደበቅ ነገር ስላልሆነ ነገ የሚታይ ነገር ነው። በቃ እርጉዝ መሆኗ ነገ ይታያል ወይ ከ9 ወር በኋላ ወልዳ የሚታይ ነገር ስለሆነ ማለት ነው። ለማንኛውም ግን አብርሃም ሊቀበላት በፍጹም አልፈለገም። ሩታ እንደውም በተደጋጋሚ ጊዜ በቃ እንሂድ እንመርመር ምናምን እያለችው ነበረ። ሄርሜላ እንግዲህ የሩታን ኮንፊደንስ አይታ ያው በቃ እርግጠኛ ናት እንዳረገዘች፣ ለምንድን ነው ማትቀበለው ምናምን እያለችው ነበር አብርሃምን ማለት ነው። ለማንኛውም ግን እኔ እንደውም እንደግል ሆስፒታል ሂደው ቢመረመሩና እርግዝናው መንታ ቢሆኑላ ደስተኛ ነኝ። ምክንያቱም በቃ አብርሃም በዚህ ልክ መካዱ በጣም ነው የሚገርመው። አንድ ጊዜ ምን ሲል ነበር? እርግጠኛ ነኝ የዛን ጊዜ ምንም ነገር አልተፈጠረም ይላል። ቆይት ብሎ ደግሞ ራሴን አላውቅም ነበረ እያለ በተደጋጋሚ ያወራ ነበረ አብርሃም ማለት ነው። ስለዚህ በቃ የተፈጠረው ተፈጥሯል። የዛኔ እኮ እውነት ለመናገር ከመጠጣቱ በፊት ራሱ ሩታ እንዲጠጣ ምናምን ስትጋብዘው በቃ ብዙም አልተቃወማትም። በቃ ከሩታ ጋር ያንን ታይም ማሳለፍ ይፈልግ ነበር እውነት ለመናገር። ነገር ግን ከሆነ በኋላ ደግሞ ከኔ አይደለም ያረገሽው ምናምን ይሄ ነገር ውሸት ነው እያሉ መካድም አግባብ አይደለም። አንደኛ ነገ የሚታይ ነገር ስለሆነ ነገን ደግሞ መጠበቅ ካቃተው ዛሬም ቢሆን በምርመራ የሚታወቅ ነገር ስለሆነ ማለት ነው። ስለዚህ አብርሃም በዚህ ልክ መካድም መቃወምም አለበት ብዬ አላምንም። በምርመራ የሚረጋገጥ ነገር ነው። መንታ ነው ብሎ ቢያሳርፉት ደግሞ እጅግ በጣም ነው ደስ የሚለኝ። ምክንያቱም በቃ አንደኛ ሩታ ደስተኛ እንድትሆን እፈልጋለሁ እውነት ለመናገር። በቃ በመጀመሪያ እርግዝናዋ ጊዜ ተጎድታለች። አሁን ደግሞ መንታ ነው ቢባል በቃ አርፎ ይቀመጣል። ሄርሜላም ጥላው ትሄዳለች። በቃ አርፎ ልጆቹን ያሳድጋል ከልጆቹ እናት ጋር ሆኖ። እውነት ለመናገር ይሄ ነገር በጣም ነው የሚያስደስተው እንደውም እንደዛ ቢሆን ማለት ነው። ምክንያቱም ሩታ አብርሃምን ትወደዋለች። አብርሃም ጥሏት ሌላ ሴት ጋር ሄዷል።
አብርሃም ደግሞ ሄርሜላን ይወዳል። ሄርሜላ ደግሞ ጥላው ብትሄድ ቢያንስ የሩታን ጉዳት የሩታን ህመም ያየዋል ብዬ አምናለሁ። አሁን ሄርሜላ ከጎኑ ስላለች ነው አብርሃም ምንም እየመሰለው ያልሆነው። ነገር ግን ሄርሜላ ጥላው ብትሄድ የሩታን ጉዳት ያውቀዋል ብዬ አስባለሁ። ምክንያቱም አብርሃም ሩታን ጥሏት ሲሄድ የተጎዳችውን ጉዳት ሄርሜላ ደግሞ እሱን ትታው ስትሄድ ያየዋል ብዬ አምናለሁ። ነገር ግን ሩታ አሁን ላይ እርጉዝ ሁና አብርሃም እንደዚህ መካዱ በራሱ ሩታ ላይ የሚያሳድረው ጫና ይኖራል ብዬ አምናለሁ። ምክንያቱም በቃ አንዲት ሴት ስታረግዝ እጅግ በጣም ስሜቷ ስስ የሚሆንበት ሰዓት ነው። በጣም ትንሽ ነገሮች የሚያሳዝኗት፣ የሚያስለቅሷት፣ የሚጎዷት ታይም ነውና በዚህ ልክ የአብርሃም መካድ የአብርሃም መከራከር ከሄርሜላ ጎን ቆሞ ውሸቷን ነው እኛን ለማለያየት ነው እያለ መፎከሩ ደግሞ ሩታን ይጎዳታል ብዬ አምናለሁ እንደ ሴት ማለት ነው። ስለዚህ ሩታ ለማንኛውም ኮንፊደንሷ ምናምን እርጉዝ እንደሆነች ያሳምናል። በቃ ተመርምራ ራሷ ይመስለኛል ተመርምራለች። በቃ እርግጠኛ ሆናለች እርጉዝ እንደሆነች። ስለዚህ ከአብርሃም ውጭ ደግሞ ይሄ ነገር ሊፈጠር አይችልም። ይሄ ያው ሩታን ብቻ ሳትሆን ሁላችንም የምናውቀው ነገር ስለሆነ ማለት ነው። ሩታ ከሌሎች ወንዶች ጋር ምንም አይነት ሪሌሽን እስከዛሬ ድረስ ስለሌላት ማለት ነው። ለማንኛውም ግን ያም ሆነ ይህ ልጁ ተፈጥሯል። እንግዲህ ዛሬ ያየነው የተገነዘብነው ነገር ግን ምንድን ነው? ሄርሜላ እውነትም ሩታ እርጉዝ ከሆነች ሄርሜላ ከአብርሃም ጋር አብራ እንደማትቀጥል አሳይታናለች። ምክንያቱም በቃ ገና ነገሮች ራሱ አልተረጋገጡም ብሎ በሚያስብበት ሰዓት አብርሃም ሄርሜላ ግን የነበራት ሪአክሽን የነበራት ለአብርሃም የነበራት ምላሽ በቃ ከአብርሃም ጋር አልቀጥልም አይነት የሚል ነገር ነው። ምክንያቱም በቃ ከድተኸኛል፣ ዋሽተኸኛል እያለች ደጋግማ ስታወራው ስለነበር ማለት ነው። እንግዲህ ይሄ ነገር ደግሞ ለሩታና ለአብርሃም አንድ ላይ መሆን ትልቅ አስተዋጽኦ አለው ብዬ አምናለሁ። ነገር ግን ሩታና አብርሃም አንድ ላይ ባይሆኑ ራሱ ሄርሜላና አብርሃም አንድ ላይ ይቀጥላሉ የሚል እምነት የለኝም። ለማንኛውም ግን አብርሃም ራሱ ሄርሜላን ምንድነው ሲላት የነበረው በቃ ሩታ የምርም እርጉዝ አይደለችም፣ የምር እርጉዝ ከሆነች ግን እኔና አንቺ እንለያያለን፣ በቃ ጥለሽኝ ሂጂ እያለ ሁላ እንግዲህ ሲነግራት ነበር ማለት ነው። በዚህ ልክ ደግሞ አብርሃም እርግጠኛ ሆኗል ማለት ነው ሩታ እርጉዝ እንዳልሆነች። ነገር ግን እርጉዝ ከሆነች ሩታ ራሷ በቃ ጥለሽኝ ትሄጃለሽ እያለ ሁላ እንግዲህ ሄርሜላን ሲነግራት ነበር ማለት ነው። እንግዲህ ያው ዞሮ ዞሮ መረጋገጡም መታየቱም የማይቀር ነገር ስለሆነ እንግዲህ ሄርሜላ ከአብርሃም ጋር ትቀጥላለች አትቀጥልም የሚለውን ነገር አብረን የምናየው ነው የሚሆነው በጊዜ ሂደት ማለት ነው። ነገር ግን አብርሃምም ሩታ እርጉዝ እንዳልሆነች እርግጠኛ ሆኗል። ሩታም ከአብርሃም እንዳረገዘች እርግጠኛ ሆናለች። እና እንግዲህ ማን ነው ትክክል፣ የማን ሀሳብ ነው እውነት የሚለውን ደግሞ በጊዜ ሂደት የምናየው ነው የሚሆነው ማለት ነው። እንግዲህ ይሄ የኔ ሀሳብ አስተያየት ነው። ለማንኛውም የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።